ቫይታሚን ዲ ካልሲየም መስረግ በ20 እጥፍ ይቆጣጠራል። ሰላም ውድ የሀበሻ ኬር ቤተሰቦች እንዴት ናችሁ? ዛሬ ስለ ቫይታሚን ዲ እጥረት እንነጋገራለን። አብዛኞቻችን ስለ ቫይታሚን ዲ እጥረት ስንሰማ የምናውቀው የታችኛው ጀርባ ህመም፣ ድብርት፣ ከፍተኛ የደም ግፊት፣ እብጠት የመሳሰሉትን ምልክቶች ነው። እነዚህ በእርግጥም የተለመዱ ምልክቶች ናቸው። ነገር ግን ዛሬ እኔ የምነግራችሁ 11 የቫይታሚን ዲ እጥረት ምልክቶች ብዙውን ጊዜ የምንዘነጋቸው ናቸው። እነዚህ ምልክቶች በጣም ያልተጠበቁና ከቫይታሚን ዲ ጋር ሲያያዙ የምር ሊያስገርማችሁ ይችላል። ይህንን ቪዲዮ በሁለት ክፍል ከፍለነዋል። በመጀመሪያው ክፍል ምልክቶቹን በቀጥታና በቀላሉ እናያቸዋለን፣ ማለትም ያለምንም ውስብስብ ሳይንሳዊ ማብራሪያ። ከዚያም በሁለተኛው ክፍል እያንዳንዱ ምልክት ለምን እንደሚከሰት፣ ከበስተጀርባው ያለውን ሳይንስና ቫይታሚን ዲ በሰውነታችን ውስጥ ያለውን ጥልቅ ሚና በዝርዝር እንመለከታለን። አንድ አስገራሚ እውነታ ልንገራችሁ። በሰውነታችን ውስጥ 25,000 የሚጠጉ ጂኖች አሉ። ከነዚህም ውስጥ 10% የሚሆኑት ቀጥተኛ ትስስር አላቸው። ከዚህም በተጨማሪ የቫይታሚን ዲ የደም ምርመራ ስታደርጉ የሚያሳያችሁ ንቁ ያልሆነውን የቫይታሚን ዲ መጠን ብቻ ነው። በሴሎች ውስጥ ምን እየተካሄደ እንዳለ አያሳይም። ስለዚህ የደም ምርመራው ውጤት በሴሎቻችሁ ውስጥ ካለው ትክክለኛ የቫይታሚን ዲ እንቅስቃሴ ጋር ሁልጊዜ ላይዛመድ ይችላል። አሁን ወደ እነዛ 11 አስገራሚ ምልክቶች እንግባ። ቁጥር 1 ላይ የምናገኘው በራስ ወይንም በጭንቅላት ላብ መታየት። ይህ በተለምዶ በጨቅላ ህፃናት ላይ በጣም የተለመደ ቢሆንም በታዳጊዎችና በጎልማሶች ላይም ሊከሰት ይችላል። ልጆ ወይም እርሶ በተለይ በጭንቅላቶ ላይ ብቻ ከወትሮ የበለጠ ላብ ካስተዋሉ የቫይታሚን ዲ እጥረትን ሊጠራጠሩ ይገባል። ሁለተኛው በሌሊት ከወትሮ የበለጠ ላብ። የአየር ሙቀት ቀዝቃዛ ቢሆንም እንኳ በሌሊት ብዙ ላብ ካላችሁ ወይም ጠዋት ላይ ትራሶ እርጥብ ሆኖ ካገኙት ይህ የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ሶስተኛው የስሜት መለዋወጥ፣ ከደስታ ወደ ብስጭት፣ ከዚያም ወደ ቁጣ እና በመጨረሻም ወደ ሐዘን በፍጥነት የሚለዋወጡ ስሜቶች። ቫይታሚን ዲ የስሜታችን መቆጣጠሪያ ስለሆነ እርሶ ወይንም የሚወዱት ሰው የስሜት መለዋወጥ ካለው የቫይታሚን ዲ እጥረት ምክንያት ሊሆን ይችላል። አራተኛው ስራን ማዘግየት። ስራዎች ሲከማቹ ወይንም ለመስራት ተነሳሽነቱ ዝቅተኛ ከሆነ ይህ ከቫይታሚን ዲ እጥረት ጋር የተገናኘ ሊሆን ይችላል። ለማመን ይከብዳል፣ ግን እውነት ነው። አምስተኛ የድንጋጤ ጥቃቶች ወይም በሕክምናው ፓኒክ አታክ ይባላል። ከፍተኛ ጭንቀትና ከባድ ፍርሃት ከተሰማዎት የቫይታሚን ዲ መጠኖን ማረጋገጥ አስፈላጊ ነው። ስድስተኛው በዳሌ በታችኛው ጀርባ በኩላሊት አካባቢና በላይኛው እግር ላይ የቁርጥማት ስሜት። ይህ የሾለ ወይንም ሻርፕ ህመም ሳይሆን የአጥንት ውስጥ ቁርጥማት ስሜት ነው። ቫይታሚን ዲ ከአጥንት መፈጠር ጋር በጣም የተያያዘ ስለሆነ ይህ ምልክት በቀጥታ የአጥንቶን ጤንነት ያሳያል። ሰባተኛ የጡንቻ ጥንካሬ ማጣት። በቫይታሚን ዲ እጥረት ምክንያት ካልሲየም በጡንቻ ውስጥ ስለሚቀንስ ጡንቻዎቹ እንደሚገባው ሊኮማተሩ አይችሉም። ይህ የጥንካሬ ማጣትና አጠቃላይ የጡንቻ ድክመት ያስከትላል። ስምንተኛው በጉልበትና በጣት መገጣጠሚያ ላይ ጥንካሬ ከተሰማዎት ይህ ከእብጠት ጋር የተገናኘ ሲሆን ቫይታሚን ዲ ለካርቲሌጅ እና ኮላጅን ጤንነት ወሳኝ ሚና ስላለው ነው። ዘጠነኛው ስር የሰደደ ድካም። ምንም ያህል ብትተኙም ወይም እረፍት ብታደርጉም የማያልፍ ድካም ከተሰማዎት ይህ በሴሎቹ ውስጥ ካሉ ትናንሽ የኃይል ምንጮች ማይቶኮንድሪያ ጋር የተያያዘ ነው። አስረኛ በፍጥነት የማሰብ ችሎታው መቀነሱ። ሐሳብ የመሰብሰብ፣ ውሳኔ የመስጠት ወይም ትኩረት የማድረግ ችሎታው እንደቀነሰ ከተሰማዎት የቫይታሚን ዲ እጥረት ሊሆን ይችላል። 11ኛው ምግብ ሲመገቡ የመርካት ስሜት፣ ለመሰማት መቸገር። ምንም ያህል ቢበሉ የመጥገብ ስሜት የማይሰማዎት ከሆነ ወይም ከመጠን በላይ የመብላት ዝንባሌ ካላችሁ ይህ የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ከምልክቶቹ በስተጀርባ ያለው ሳይንስ ቫይታሚን ዲ በሰውነታችን ውስጥ ያለውን ጥልቅ ሚና
በዝርዝር እንመልከት። ይህንን መረዳት ትክክለኛውን እርምጃ ለመውሰድ ያግዘናል። ቁጥር 1 እና 2 የጭንቅላት ላብ እና የሌሊት ላብን ስንመለከት በሰውነታችን ውስጥ በተለይም በጭንቅላታችን ላይ ከሌሎች አካባቢዎች የበለጠ የላብ እጢዎች አሉ። ቫይታሚን ዲ በሰውነታችን ውስጥ ያለውን የነርቭ ስርዓት ይጎዳል። ይህ ስርዓት ደግሞ የላብ መውጣትን ይቆጣጠራል። የቫይታሚን ዲ እጥረት በዚህ ስርዓት ላይ ተጽዕኖ በማድረግ በጭንቅላታችን ላይ ከመጠን በላይ ላብ እንዲከሰት ያደርጋል። በሌሊት ስለሚመጣው ላብ ደግሞ ቫይታሚን ዲ ከመጠን በላይ ንቁ የሆነ የበሽታ መከላከያ ስርዓትን ይገታል። የቫይታሚን ዲ እጥረት ሲኖር የበሽታ መከላከያ ስርዓታችን ከመጠን በላይ ንቁ ይሆናል። ይህ ደግሞ እንደ ትኩሳት ያለ ምላሽ ሊያስነሳ ይችላል። የላብ አሰራር በአንጎላችን ውስጥ ባለው ሃይፖታልመስ በሚባል ትንሽ ክፍል ቁጥጥር ስር ነው። የቫይታሚን ዲ እጥረትና ከመጠን በላይ ንቁ የሆነ የበሽታ መከላከያ ስርዓት ሲኖር ይህ ሃይፖታልመስ ከመጠን በላይ ላብ እንዲያመነጭ በማድረግ የሰውነታችንን የሙቀት መጠንና የበሽታ መከላከያ አለመመጣጠን ለማካካስ ይሞክራል። ሰውነታችን ተጨማሪ ሙቀትን እያመነጨ ነው ማለት ነው። ሁሉም የሚመነጨው በቫይታሚን ዲ እጥረት ነው። ቁጥር 3 የስሜት መለዋወጥ የሃይፖታልመስ ፒቱታሪ አድሬናል ዘንግ የሚባል ውስብስብ ወረዳ አለ። የቫይታሚን ዲ እጥረት ሲኖሮት የኮርቲሶል መጠን ከፍ ይላል። ኮርቲሶል በሰውነት ውስጥ ካሉ ዋና ዋና የጭንቀት ሆርሞኖች አንዱ ነው። ከመጠን በላይ ኮርቲሶል ደግሞ የስሜት መዛባትን ያስከትላል። ቫይታሚን ዲ የኮርቲሶል መጠንን ስለሚጎዳ በቂ የቫይታሚን ዲ መጠን ከሌሎት የስሜት መለዋወጥ ሊያጋጥሞት ይችላል። አራተኛ ስራን ማዘግየት በአንጎላችን ውስጥ ኒውክለስ አኮምብነስ የሚባል ትንሽ የነርቭ ጥቅል አለ። ይህ ክፍል ከሱስ ጋር ጨምሮ ከብዙ ነገሮች ጋር የተያያዘ ነው። ነገሮችን ለማሳካት ወሳኝ የነርቭ አስተላላፊ ነው። በቫይታሚን ዲ እጥረት ይህ ስርዓት በትክክል ላይሰራ ይችላል። ይህም ዝቅተኛ ተነሳሽነትና ስራን ማዘግየት ያስከትላል። አምስተኛ የድንጋጤ ጥቃቶች ከፍተኛ የጭንቀት ደረጃና ከባድ ፍርሃት። የድንጋጤ ጥቃቶች በአካል ደረጃ ከአንጎል ውስጥ ካለው አሜግድላ ከሚባለው ክፍል ጋር የተያያዙ ናቸው። አሜግድላ ፍርሃትን የሚቆጣጠር ሲሆን ለትክክለኛ ስራው ቫይታሚን ዲ ያስፈልገዋል። እንዲሁም ሴሮቶኒን የሚባል የደስታ ሆርሞን አለ። ቫይታሚን ዲ እነዚህን ሁለት ነገሮች ለማመጣጠን አስፈላጊ ነው። ስድስተኛው በዳሌ በታችኛው ጀርባና በላይኛው ጭን ላይ የቁርጥማት ስሜት። ይህ ኦስቲዮማላጂያ ከሚባል የአጥንትን ካልሲየም የሚጎዳ ከባድ የቫይታሚን ዲ እጥረት ነው። የቫይታሚን ዲ እጥረት ለኦስቲዮማላሲያ ዋነኛ መንስኤ ነው። በዚህ ሁኔታ አጥንት በጣም ለስላሳ ይሆናል። ቫይታሚን ዲ በትንሹ አንጀት ውስጥ የካልሲየም መስረግ በ20 እጥፍ ይቆጣጠራል። ያለ በቂ ቫይታሚን ዲ ሰውነቶ የሚፈልገውን ካልሲየም ማስረግ አይችልም። ይህም ወደ አጥንት መሳሳትና ህመም ያመራል። በበጋ ወቅት ለ40 ደቂቃዎች ለፀሐይ መጋለጥ 20,000 አዩ የቫይታሚን ዲ 3 እንደሚሰጡ ላሳውቆ እወዳለሁ። ይህ መርዛማ አይደለም። ሰባተኛው የጡንቻ ጥንካሬ ማጣት። ቫይታሚን ዲ ካልሲየምን ይቆጣጠራል። ካልሲየም ደግሞ የጡንቻን መኮማተር ይቆጣጠራል። በቂ ቫይታሚን ዲ ከሌለዎትና ካልሲየም ከጎደለ ጡንቻዎቹ በትክክል መኮማተር አይችሉም። ይህ የጡንቻ ህመምና ድክመትን ያስከትላል። ቫይታሚን ዲ የጡንቻ መፈርጠምንም ያግዛል። ስምንተኛው የመገጣጠሚያ ጥንካሬ በዋነኛነት በጉልበትና በጣት መገጣጠሚያዎች ላይ። ይህ የሆነበት ምክንያት ካርትሌጅ ቫይታሚን ዲ ስለሚያስፈልገው ነው። በቂ ቫይታሚን ዲ ከሌለ ካርትሌጅ ይጎዳልና እብጠት ይከሰታል። ቫይታሚን ዲ የካርትሌጅ እና ጅማት ጤንነት ለመጠበቅ ወሳኝ ነው። የጎድን አጥንቶቹ በካርትሌጅ የተያያዙ በመሆናቸው በዚህ ዙሪያ ጥንካሬ ሊሰማዎት ይችላል። ይህ ደግሞ ወደ ኦስቲዮአርተራይትስ ሊያመራ ይችላል። ደረት መለጠጥና ቫይታሚን ዲ መውሰድ እነዚህን ችግሮች ሊቀንስ ይችላል። ዘጠነኛው ስር የሰደደ ድካም። ስር የሰደደ የድካም ምልክት ሁለት ዋና ዋና ምክንያቶች አሉት።
አንዱ የቫይታሚን ዲ መጠኑ በማይቶኮንድሪያ ምርት እና ተግባር ላይ ተጽዕኖ ማድረጉ ነው። ማይቶኮንድሪያ የሴሎቻችን የኃይል ፋብሪካዎች ናቸው። በቫይታሚን ዲ እጥረት አነስተኛ እና ያልተለመዱ ማይቶኮንድሪያ ይኖራሉ። ይህም ዝቅተኛ ኃይል ያስከትላል። ሁለተኛው ምክንያት ደግሞ የበሽታ መከላከል ስርዓት ግንኙነት ነው። አስረኛው በፍጥነት የማሰብ ችሎታው መቀነስ። ቫይታሚን ዲ በአንጎል የፊት ክፍል ላይ ትልቅ ተጽዕኖ አለው። ይህ የአንጎል ክፍል የማስታወስ ችሎታችንን፣ ውሳኔ የመስጠት ችሎታችንን እና ትኩረታችንን ይቆጣጠራል። በአንድ የነርቭ ሴል እና በሚቀጥለው መካከል ያለው ግንኙነት ቫይታሚን ዲ ስር ያስፈልገዋል። ስለዚህ የቫይታሚን ዲ እጥረት የአእምሮ ዝግመት፣ ትኩረት ማጣትና የውሳኔ አሰጣጥ ችግሮች ሊያስከትል ይችላል። 11ኛው ምግብ ሲመገቡ የመርካት ስሜት ለመሰማት መቸገር። ይህ ከሁለት ዋና ዋና ሆርሞኖች ጋር የተያያዘ ነው። የመጀመሪያው ሌፕቲን ነው። ሌፕቲን ለአንጎሎ እንደጠገቡ ይናገራል። በቂ ቫይታሚን ዲ ከሌሎት ሌፕቲን በትክክል ላይሰራ ይችላል። ቫይታሚን ዲ ሌፕቲን በተሻለ ሁኔታ እንዲሰራ ይረዳል። ሁለተኛው ኢንሱሊን ነው። በቂ ቫይታሚን ዲ ከሌሎት ኢንሱሊን በአግባቡ አይሰራም። ይህም ረሃብ እንዲሰማዎት ያደርጋል። ኢንሱሊን ሁሉ ንጥረ ነገሮች ወደ ሴሎች እንዲገቡ የሚያስችል ቁልፍ ሆርሞን ነው። በቫይታሚን ዲ እጥረት ምክንያት የኢንሱሊን መቋቋም ካለቦ ሴሎቹ የሚፈልጉትን ንጥረ ነገር አያገኙም። ይህም የመርካት ስሜት እንዳይሰማዎት ያደርጋል እና ከመጠን በላይ የመብላት ፍላጎት ይኖራል። ቫይታሚን ዲ በመውሰድ ብቻ ኢንሱሊን ይበልጥ ስሜታዊ ይሆናል። እናም ሴሎቹ የበለጠ ኃይልና ንጥረ ነገሮች ማግኘት ይጀምራሉ። ዛሬ ያየናቸው ምልክቶች ቫይታሚን ዲ በሰውነታችን ውስጥ ምን ያህል ወሳኝ ሚና እንዳለው ያሳያሉ። የቫይታሚን ዲ እጥረት ከታወቁት ወይንም ከተለመዱ ምልክቶች በተጨማሪ በእውነትም ያልተለመዱና አስገራሚ ውጤቶችን ሊያስከትል ይችላል። የቫይታሚን ዲ እጥረት ሊኖርብኝ ይችላል ብለው ከጠረጠሩ እባክዎን የሕክምና ባለሙያን ያማክሩ እና የደም ምርመራ ያድርጉ። ራስን ማከም ከባድ የጤና ችግሮች ሊያስከትል ይችላል። የቫይታሚን ዲ መጠናችሁን በማስተካከል ጤናችሁን በእጅጉ ማሻሻል ትችላላችሁ። እነዚህን አስገራሚ ምልክቶች በመረዳት ለጤናው አዲስ ምልከታ እንዳገኙ ተስፋ አድርጋለሁ። ቻናላችንን ሰብስክራይብ ያድርጉ። ይህንን ቪዲዮ ለወዳጆቻችሁ ያጋሩ። እንዲሁም የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።